ዛሬ የአውሮፓ ቻምፒዮንስ ሊግ የመጀመሪያው የ16 ውስጥ ጥሎ ማለፍ ጨዋታ ይደረጋል። አርሰናል ከኒውካስል ጨዋታውን ያደርጋል። ሊቨርፑል ከጋላታሳራይ የሚያደርገው ጨዋታም ይጠበቃል። ሌሎች ጨዋታዎችም ይኖራሉ። ከጨዋታው በፊት አሰልጣኝ ሃንሲ ዲተር ፍሊክ እንዲሁም ኤዲ ሃው ሀሳባቸውን ሰጥተዋል። ስለዚህም የምነግራችሁ ነገር አለን። የኢራን የሴቶች ብሔራዊ ቡድን ምን ገጠመው? ስለዚህም የምነግራችሁ ነገር ይኖረናል። ኔይማር ጁኒየር ወደ ብሔራዊ ቡድን ሊመለስ እንደሚችል እየተነገረ ይገኛል። ሊያም ሮሲነር ከፒኤስጂ ጋር ሲደርሰን ሁሉም ተጫዋቾች ፈገግ ብለዋል ሲሉ አስተያየታቸውን ሰጥተዋል። የእንግሊዝ ኤፍ ኤ ካፕ አራተኛ ዙር የዕጣ ድልድል ይፋ ተደርጓል። ዘንድሮ እድሎች ሁሉ ለአርሰናል የሚያደሉ ይመስላሉ። ከሳውዛምፕተን ጋር ተደልድሏል። ማንቸስተር ሲቲ በበኩሉ ከሊቨርፑል ጋር ከባድ ፍልሚያ እንደሚጠብቀው ታውቋል። ትላንትና የተደረገው የኤፍኤ ካፕ የመጨረሻ ጨዋታ በዌስትሃም ዩናይትድ አሸናፊነት ተጠናቋል። ስለዚህም የምነግራችሁ ነገር ይኖረናል። ከሮናልድ ኮማን ጋር የተያያዘ አዲስ ነገር አለ። ምንድነው የሚለውን ትሰማላችሁ። ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቻናል ተከታታዮችን እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እላለሁ። ቻናላችንን ሰብስክራይብ እንዲሁም ቪዲዮዎችን ላይክ በማድረግ እንድትጀምሩ በአክብሮት እጋብዛለሁ። በቅድሚያም በቀጥታ ወደ አውሮፓ ቻምፒዮንስ ሊግ የ16 ውስጥ ጥሎ ማለፍ የመጀመሪያ ጨዋታዎችን እንጠቁማችሁም። ዛሬ ምሽት 2:45 ሲል ጋላታሳራይ በሜዳው ሊቨርፑልን ያስተናግዳል። ምሽት 5 ሰዓት ሲል 3 ጨዋታዎች ይደረጋሉ። አትላንታ ከባየር ሙኒክ፣ ቶትናም ከአትሌቲኮ ዲ ማድሪድ እንዲሁም ኒውካስል ከባርሴሎና የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ አትላንታ የመጨረሻና ብቸኛው የጣሊያን ሴሪያ ክለብ በአውሮፓ ቻምፒዮንስ ሊግ የሚገኘው ነው። ዛሬ በሜዳው ባየር ሙኒክን ይጋብዛል። ባየር ሙኒክ እንግዲህ በጣም ጥሩ እንቅስቃሴ ላይ እንዳለ ይታወቃል። አትላንታ ዛሬ ከባድ ፈተና እንደሚገጥመው ይጠበቃል። ቶትናም በእንግሊዝ ፕሪሚየር ሊግ እየተቸገረ ያለ ቡድን ነው። ላለመውረድ ትግል እያደረገ ያለው ቶትናም ዛሬ በሜዳው ከአትሌቲኮ ዲ ማድሪድ ጋር የሚያደርገው ጨዋታ በጉጉት እንዲጠበቅ ይሆናል። እንግዲህ የቶትናሙ አሰልጣኝ ከጨዋታው በፊት ሀሳባቸውን ሰጥተዋል። የዘንድሮ ትልቁ ዓላማችን በሊጉ መቆየት ነው ሲሉ ሀሳባቸውን ሰጥተዋል። የአሸናፊነት ግምት የቶትናም ነው ሲል ዲያጎ ሲሞኒ በበኩሉ ሀሳብ ሰጥቷል። እንግዲህ ጨዋታ ምን ይሆናል የሚለው በጉጉት ይጠበቃል። እንግዲህ አትሌቲኮ ማድሪድ በጣም ጥሩ አቋም ላይ ይገኛል። በተለይ በጥር የዝውውር መስኮት ያመጡት አዲሞላ ሉክማን በአትሌቲኮ ማድሪድ እየሰመረለት ይመስላል። ዛሬ ይህ ጨዋታን በጉጉት የሚጠበቀው ጨዋታ ነው። ቶትናም ምናልባት በእንግሊዝ ፕሪሚየር ሊግ የሚያሳየው እንቅስቃሴና በአውሮፓ ቻምፒዮንስ ሊግ ያለበት ጉዞ የተለያየና ሁለት አይነት መልክ ያለው ነው። ምናልባት ዛሬ ግን ከባድ ፍልሚያ እንደሚጠብቀው ጥርጥር የለንም። ከጨዋታው በፊት አስተያየታቸውን የሰጡት የሰሜን ለንደኑ ቶትናም አሰልጣኝ ኢጎር ቱዶር ክለቡ በፕሪሚየር ሊግ ለማቆየት እየታገለ እንደሚገኝ ገልጸዋል። ዓላማችን በፕሪሚየር ሊጉ መቆየት ነው፣ ይህ በግልጽ መታወቅ አለበት ሲሉ አሰልጣኙ ተናግረዋል። አያይዘውም ነገር ግን ይህ ማለት በቻምፒዮንስ ሊጉ ቀጣይ ዙር ማለፍን አንፈልግም ማለት አይደለም ሲሉ ተናግረዋል። በሌላ በኩል የዛሬው የቶትናም ተጋጣሚ አትሌቲኮ ዲ ማድሪድ አሰልጣኝ ዲያጎ ሲሞኒ የጨዋታው አሸናፊነት ግምት ለቶትናም ሰጥተዋል። ቶትናም በሊጉ ውድድር አራተኛ ሆኖ ነው ያለፈው፣ እኛ ደግሞ በጥሎ ማለፍ ነው ያለፍነው፣ ስለዚህ ቅድመ ግምቱ የኛ አይደለም ሲሉ ዲያጎ ሲሞኒ ተናግረዋል። ይህ እንኳን ትንሽ ሳክስ የሚመስል አስተያየት ነው። በሌላ በኩል ዛሬ ባርሴሎና በኒውካስል ዩናይትድ ሜዳ ከባድ ፈተና እንደሚጠብቀው ሃንሲ ዲተር ፍሊክ ተናግረዋል። ፕሪሚየር ሊጉ ግዙፍ ገንዘብ አላቸው ሲሉ ሃንሲ ዲተር ፍሊክ ተናግረዋል። የባርሴሎና ዋና አሰልጣኝ ሃንሲ ዲተር ፍሊክ
ዛሬ ሴንት ጄምስ ፓርክ ላይ ትልቅ ድባብ እንደሚጠብቃቸው ገልጸዋል። ዛሬ የሚጠብቁን ከምርጥ ድባብ ጋር ነው ያሉት ሃንሲ ፍሊክ የምንጊዜውም ጥሩ እግር ኳስ የሚጫወት ቡድን ነው ሲሉ ኒውካስል ዩናይትድን አድንቀዋል። ስለ ፕሪሚየር ሊግ ያነሱት ሃንሲ ፍሊክ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው፣ በርካታ ገንዘብ አላቸው ሲሉ ተደምጠዋል። የባርሴሎናው ግብ ጠባቂ ሁዋን ጋርሺያ በበኩሉ በፕሪሚየር ሊግ እና ላሊጋ መካከል ትልቅ ልዩነት ያለ አይመስለኝም ሲል ሀሳቡን ሰጥቷል። እንግዲህ ዛሬ ባርሴሎናዎች ኒውካስል ዩናይትድን በሜዳው ምን ያደርጉታል የሚለው ይጠበቃል። ባለፈው ጨዋታ በሜዳቸው መጥተው 2-0 አሸንፈው ማርከስ ራሽፎርድ ድንቅ እንቅስቃሴ ያደረገበትን ጨዋታ 2 ጎሎችን አስቆጥሮ በማርከስ ራሽፎርድ ጎሎች ማሸነፋቸው ይታወሳል። ዛሬም በሴንት ጄምስ ፓርክ ምን ያደርጉታል የሚለው በጉጉት ይጠበቃል። እንግዲህ በሌላ በኩል ኤዲ ሃው ማስተያየታቸውን ሰጥተዋል። በምርጥ ተጫዋች ራሴን መፈተን አለብኝ ሲሉ ተናግረዋል። የኒውካስል ዩናይትድ ዋና አሰልጣኝ ኤዲ ሃው የዛሬው የባርሴሎና ጨዋታ ትልቅ ጨዋታ ነው በማለት ገልጸውታል። በክለቡ የቅርብ ጊዜ ታሪክ ውስጥ ትልቁ ጨዋታ ነው ሲሉ አሰልጣኝ ኤዲ ሃው ተናግረዋል። አክለውም በዚህ ዓመት በቻምፒዮንስ ሊጉ የተቻለንን ያህል መጓዝ ቅድሚያ የምንሰጠው ጉዳይ ነው ሲሉ ተናግረዋል። የቡድኑ ተጫዋች ሉዊስ ሃል በበኩሉ ስለ ላሚን ያማል ተጠይቆ በዓለም ምርጥ ተጫዋቾች ራሴን መፈተን እፈልጋለሁ፣ ለዚህ ደግሞ ነገ ምርጡ አጋጣሚ ነው ሲል ተናግሯል። እንግዲህ ሉዊስ ሃል ምርጥ እንቅስቃሴ እያደረገ ይገኛል። ምንም እንኳን ኒውካስል ዩናይትዶች ያን ያህል ጥሩ ደረጃ ላይ ባይገኙም በፕሪሚየር ሊጉ ሃል ጥሩ እንቅስቃሴ እያደረገ ይገኛል። ምናልባት የአምናው የላሚን ያማልና የላሚን ያማል እንቅስቃሴ ዘንድሮም እንግዲህ ከሃል ጋር የሚደረገው ይጠበቃል። የባርሴሎናው ጨዋታም በሻምፒዮንስ ሊጉ የምናልመው አይነት ጨዋታ ነው። ደጋፊያችን ነገሮችን ከባድ እንደሚያደርጉባቸው እናውቃለን ሲል ሉዊስ ሃል ተናግሯል። እንግዲህ ጨዋታ ምሽት 5 ሰዓት ሲል ይጀምራል። እንግዲህ የምናይ ይሆናል። በሌላ በኩል ትላንትና የኤፍኤ ካፕ ሩብ ፍጻሜ ተጋጣሚዎች ተለይተው ታውቀዋል። የዕጣ ማውጣት ስነ ስርዓቱ ይፋ በተደረገበት ሳውዛምፕተን ከአርሰናል፣ ቼልሲ ከፖርት ቫሌ፣ ማንቸስተር ሲቲ ከሊቨርፑል እንዲሁም ዌስትሃም ከሊድስ ዩናይትድ ጋር ተደልድለዋል። የሩብ ፍጻሜው ጨዋታ መጋቢት 26-27 2018 እንደሚካሄድ ይፋ ተደርጓል። እንግዲህ ትላንትና የመጨረሻውን የአምስተኛ ዙር የኤፍኤ ካፕ ጨዋታ ያደረገው ዌስትሃም ዩናይትድ በፔናልቲ 5-3 ብሬንትፎርድን በማሸነፍ ወደ ቀጣዩ ዙር ተቀላቅሏል። እንግዲህ ዌስትሃም ዩናይትድ ከብሬንትፎርድ 2-2 አቻ ነበር የተለያዩት። ጃረድ ቦይን 2 ጎሎችን አስቆጥሯል። ቲያጎም ለብሬንትፎርድ 2 ጎሎችን አስቆጥሮ 2-2 በሆነ ውጤት ጨዋታው ተጠናቀቀ። ከዛም በኋላ በፔናልቲ 5-3 በሆነ ውጤት ዌስትሃም ዩናይትድ አሸንፎ አለፈ። እንግዲህ በሁሉም መመዘኛ ብሬንትፎርድ ጥሩ እንቅስቃሴ አድርገው ነበረ። ነገር ግን ዌስትሃም ዩናይትዶች ማለፍ ችለዋል። ዘንድሮ የእንግሊዝ ኤፍኤ ካፕ ለአርሰናል የበለጠ እያደላ የሚሄድ ይመስላል። ሳውዛምፕተንን ገጥሟል አርሰናል። አሁንም እንግዲህ ማንቸስተር ሲቲ በአንጻሩ ከባድ ፍልሚያ እየገጠመው ይገኛል። ባለፈው ኒውካስል ዩናይትድ አሁን ደግሞ ከሊቨርፑል ጋር ተፋጧል። እንግዲህ ማን አሸንፎ ለፍጻሜ ይደርሳል የሚለው በጉጉት የሚጠበቅ ነገር እየሆነ መጥቷል። ቼልሲም ታሪክ የሰራው ፖርት ቫሌን አግኝተዋል። ፖርት ቫሌ እንግዲህ ሰንደርላንድን ጥሎ ከ1954 በኋላ ለሩብ ፍጻሜ መድረሱ ይታወቃል። ይህ ቡድን እንግዲህ ቸልሲን አግኝቷል። ምን ይፈጠራል የሚለው የሚጠበቅ ይሆናል። የኢራን ሴቶች ብሔራዊ ቡድን አስቸጋሪ ሁኔታ ውስጥ መግባቱ እየተነገረ ይገኛል። የኢራን ሴት ብሔራዊ ቡድን ልኡካን የእስያ ሴቶች ዋንጫ ውድድሩን ለማድረግ በአውስትራሊያ ይገኛል። በዚህ ሰዓት አሁን ላይ
5 የብሔራዊ ቡድን ተጫዋቾች ከቡድኑ ተነጥለው የአውስትራሊያ ፌዴራል ፖሊስ ወደ አዘጋጀላቸው ደህንነት የተጠበቀ ቤት መወሰዳቸው ተገልጿል። ተጫዋቾቹ ትላንት የመጨረሻ ጨዋታ ካደረጉ በኋላ ዛሬ ጠዋት በፖሊስ ታግዘው ከሆቴላቸው ወደ ተዘጋጀላቸው ቤት አቅንተዋል። ኢራን በአሁኑ ሰዓት ከአሜሪካና እስራኤል ጋር በጦርነት ላይ እንደምትገኝ ይታወቃል። የኢራን ሴት ብሔራዊ ቡድን ተጫዋቾች የውድድሩን የመጀመሪያ ጨዋታ ሲያደርጉ የሀገሪቱን ብሔራዊ መዝሙር አልዘመሩም ነበር። በዚህም ምክንያት በሀገሪቱ ስቴት ሚዲያ ብሔራዊ ቡድኑ የጦርነት ጊዜ ከሃዲ በሚል ፈርጇቸዋል። ከዚህ በተጨማሪ ብሔራዊ ቡድኑ ወደ ኢራን ሲመለስ ቅጣት እንደሚጠብቀው ማስፈራሪያዎች መውጣታቸው ተገልጧል። ተጫዋቾቹ በበኩላቸው ብሔራዊ ቡድኑ ሁለተኛና ሶስተኛ ጨዋታውን ሲያደርግ የሀገሪቱን የብሔራዊ መዝሙር በመዘመር ወታደራዊ ሰላምታም አሳይተዋል። ፊፋና የኤሲያ እግር ኳስ ፌዴሬሽን የተጫዋቾቹን ደህንነት በተመለከተ ከአውስትራሊያ መንግስት ጋር መምከራቸውን ዘ አትሌቲክ አስነብቧል። በተያያዘ ዜና ዶናልድ ጂ ትራምፕም አስተያየት ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ሴት ብሔራዊ ቡድን ተጫዋቾች ጥገኝነት ለመስጠት ፈቃደኛ መሆናቸውን ገልጸዋል። የብሔራዊ ቡድኑ ተጫዋቾች በኢራን ይፋዊ ቴሌቪዥን በሀገር ክህደት መወንጀላቸው ከታወቀ በኋላ ይህ ማለት ወደ ኢራን ሲመለሱ የሞት ቅጣት ሊጠብቃቸው እንደሚችል የሀገሪቱ መገናኛ ብዙሃን ዘግቧል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው አውስትራሊያ ተጫዋቾቹ እንዳትለቅና ጥገኝነት እንድትሰጥ ጠይቀዋል። ይህ ካልሆነ ተጫዋቾቹ ወደ አሜሪካ ልከዋቸው የፖለቲካ ጥገኝነት እንዲሰጣቸው በማህበራዊ ትስስር ገጻቸው ዶናልድ ትራምፕ አሳውቀዋል። የቼልሲው አሰልጣኝ ሊያም ሮሲነር በቻምፒዮንስ ሊጉ ከፒኤስጂ ጋር መደልደላቸው የሚያስገርም አልነበረም ሲሉ ተናግረዋል። ከቼልሲ ጋር መደልደል የሚያስገርም አልነበረም፣ ሁሉም ተጫዋቾች ሲያዩ ፈገግ ነው ያሉት ሲሉ አሰልጣኝ ሊያም ሮሲነር ተናግረዋል። ኢንዞ ፈርናንዴዝ በበኩሉ ከቼልሲ ጋር የአውሮፓ ቻምፒዮንስ ሊግ ዋንጫ ማሸነፍ ህልሜ ነው ሲል ተናግሯል። እንግዲህ ቼልሲዎች ነገ ከባድ ጨዋታ ከፒኤስጂ ጋር ያደርጋሉ። ምንም እንኳን ፒኤስጂ ያምናው አቋሙ ላይ ባይገኝም ነገር ግን ለቼልሲ ከባድ ፈተና ይሆናል ተብሎ ይጠበቃል። ነገ የሚደረግ ጨዋታ ነው። ብራዚላዊ ተጫዋች ኔይማር ጁኒየር ዳ ሲልቫ ለቀጣይ የወዳጅነት ጨዋታዎች ለብሔራዊ ቡድኑ ጥሪ ሊቀርብለት መሆኑ ተገልጿል። አሰልጣኝ ካርሎ አንቼሎቲ ኔይማርን በስብስባቸው ለማካተት ማሰባቸው ተነግረዋል። ካርሌቶ ነገ ኔይማርን በአካል አግኝተው መመልከት እንደሚፈልጉ ተዘግቧል። በብራዚል በቀጣይ ከፈረንሳይ እና ከሩሲያ ጋር የወዳጅነት ጨዋታ ታደርጋለች። ኔይማር ጁኒየር ምናልባትም ወደ ብሔራዊ ቡድኑ ተመልሶ የወዳጅነት ጨዋታውን የሚያደርግ እንደሚሆን እየተዘገበ ይገኛል። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኮማን የትዳር አጋራቸው በካንሰር ህመም እንደተጠቁ ገልጸዋል። አሰልጣኙ በቀጣይ የ2026 የዓለም ዋንጫ መምራታቸው በባለቤታቸው ጤንነት ላይ የተመሰረተ መሆኑን አሳውቀዋል። የጤንነት ሁኔታዋ አሁን ካለበት በተመሳሳይ ውሳኔ አሁን ካለበት ከተባባሰ ውሳኔ ቀላል ነው የሚሆነው ሲሉ አሰልጣኝ ሮናልድ ኮማን ተናግረዋል። አያይዘው ነገር ግን አሁን ነገሮች ጥሩ ላይ ናቸው፣ በዚሁ ከቀጠሉ በዓለም ዋንጫ ለመሳተፍ እሄዳለሁ ሲሉ ሮናልድ ኮማን ተናግረዋል። ነገ ጨዋታውን የሚያደርገው ሪያል ማድሪድ አሰልጣኝ ዛሬ አስተያየታቸውን ሰጥተው ነበር። እኛ ማድሪዶች ነን፣ መቼም ቢሆን የበታችነት ስሜት አይሰማንም ሲሉ አርቤሎአ ተናግረዋል። ለማሸነፍ ነው እንጂ አቻ ለመውጣት ወደ ሜዳ አንገባም ሲሉ የሪያል ማድሪዱ አሰልጣኝ በነገው ጨዋታ አቻ ውጤት ፈልገው ወደ ሜዳ እንደማይገቡ ገልጸዋል። አስቸጋሪ ሁኔታ ይሆናል ያሉት አርቤሎአ ጥሩ ጨዋታ ይሆናል። ውድድሩ ቻምፒዮንስ ሊግ ነው። ቻምፒዮንስ ሊግ ደግሞ ለሪያል ማድሪድ የተለየ ነው ሲሉ ተናግረዋል። በጨዋታው አቻ ይመኙ እንደሆነ የተጠየቁት አሰልጣኙ ወደ ሜዳ የምንገባው ለማሸነፍ ነው እንጂ አቻ ፈልገና አይደለም ሲሉ ተናግረዋል። እዚህ ያለው ሪያል ማድሪድ
የሚሉት አርቤሎዋ ምንም ይፈጠር ምን መቼም የበታችነት ስሜት ሊሰማን አይችልም ሲሉ ተናግረዋል። ማንቸስተር ሲቲ ጥሩ እንደሆነ እናውቃለን፣ ጥሩ ተጫዋቾች እንዲሁም ጥሩ አሰልጣኞች አሉት፣ ነገር ግን በቀጥታ አይናቸውን እናያቸዋለን ሲል አርቤሎዋ ለማንቸስተር ሲቲ ምንም አይነት ስጋትና ፍራቻ እንደሌለበት ተናግሯል። ጨምሮም ስለ ቪኒሲየስ ጁኒየር ያነሳው አርቤሎዋ ብዙ ጉዳት ስላለብን ቪኒሲየስ ብዙ ኃላፊነት እየወሰደ ነው፣ እሱም የፊት መስመራችን ደጀን ነው ሲሉ ተናግረዋል። አክለውም ማንቸስተር ሲቲን ማሰናበት ከፈለገን የቪኒሲየስ ምርጥ አቋም ላይ መሆን ያስፈልገናል ሲሉ ከቪኒሲየስ ጁኒየር ብዙ ነገር እንደሚጠብቁ አሰልጣኙ ተናግረዋል። ቤንያሚን ሴስኮ የወሩ ምርጥ ተጫዋች ሽልማትን አሸንፈዋል። እንግሊዝ ፕሮፌሽናል ተጫዋቾች ማህበር ፒኤፍኤ የደጋፊዎች የወሩ ምርጥ ተጫዋች ይፋ ሲደረግ የማንቸስተር ዩናይትድ አጥቂ ቤንያሚን ሴስኮ የወሩ ምርጥ ተጫዋች በመባል ተመርጧል። ቤንያሚን ሴስኮ በወሩ ለማንቸስተር ዩናይትድ ተቀይሮ ባደረጋቸው 3 ጨዋታዎች 3 ጎሎችን አስቆጥሯል። ቤንያሚን ሴስኮ በየካቲት ወር የማንቸስተር ዩናይትድ ምርጥ ተጫዋች በመባል መመረጡ አይዘነጋም። አሁን ደግሞ የፒኤፍኤ የወሩ ምርጥ ተጫዋች በመባል ሽልማቱን ወስዷል። ዛሬ የሻምፒዮንስ ሊግ ጨዋታዎች ሲደረግ በባርሴሎና እና በጋላታሳራይ በኩል በጣም ወሳኝ ተጫዋቾቻቸው ቢጫ የሚመለከቱ ከሆነ የመልሱ ጨዋታ ላይ እንደማይደርሱ እየተነገረ ይገኛል። ዛሬ ምሽት ከኒውካስል ዩናይትድ ጋር ወሳኝ ጨዋታ ያለበት ባርሴሎና ላሚን ያማልን ጨምሮ በርካታ ተጫዋቾችን በቅጣት ለቀጣይ ጨዋታ እንዳያጣ ስጋት ውስጥ ገብቷል። ባርሴሎና 4 ተጫዋቾቹ ዛሬ ማስጠንቀቂያ ካርድ የሚመለከቱ ከሆነ ካምፕ ኑ ላይ የሚደረገው የመልስ ጨዋታ እንደሚያመልጣቸው ተነግሯል። ላሚን ያማል፣ ፈርሚን ሎፔዝ፣ ጀራርድ ማርቲን እና ማርክ ካሳዶ ለቀጣይ ጨዋታ ላይሰለፉ ይችላሉ። ዛሬ ቢጫ ካርድ የሚመለከቱ ከሆነ ስለዚህ ዛሬ ምናልባት ላሚን ያማል ተጠንቅቆ ለመጫወት የሚገደድበት ሁኔታ ውስጥ ገብቷል ማለት ነው። በኒውካስል ዩናይትድ በኩል ዳንበርን እንዲሁም ጆሊንተን ለቀጣይ ለመጫወት የግድ ዛሬ ቢጫ ካርድ መመልከት እንደሌለባቸው የሚጠበቁ ተጫዋቾች ናቸው። ባለፉት 3 የውድድር ዓመታት በፕሪሚየር ሊጉ ከአርሰናል በላይ ከፍተኛ የሽልማት ገንዘብ ያገኘ የፕሪሚየር ሊግ ክለብ የለም። መድፈኞቹ በዚህ ዓመታት ከፕሪሚየር ሊጉ 519.2 ሚሊዮን ፓውንድ ከሽልማት ገቢ ማግኘታቸው ተገልጿል። በተጨማሪም ከአውሮፓ ቻምፒዮንስ ሊግ 262 ሚሊዮን ፓውንድ የሚጠጋ የሽልማት ገንዘብ ተቀብለዋል። አርሰናል በቀጣይ ባየር ሌቨርኩሰንን የሚያሸንፍ ከሆነ ተጨማሪ 11 ሚሊዮን ፓውንድ እንደሚያገኝ ተነግሯል። እንግዲህ መረጃውን ዘ አትሌቲክ ይዞ ወጥቷል። አርሰናል እስከ ቻምፒዮንስ ሊግ ፍጻሜ የሚቀጥል ከሆነ በጣም ከፍተኛ ገቢ እንደሚያገኝ ያሳያል ማለት ነው። የኮንጎ እግር ኳስ ፌዴሬሽን ፕሬዝዳንት ጂያን ጋይ ብላይስ ሙሉያስ በከፍተኛ የገንዘብ ማጭበርበር ወንጀል ጥፋተኛ ተብለዋል። ይህንንም ተከትሎ ፕሬዝዳንቱ ቀሪው ዘመናቸው በእስር ቤት እንዲያሳልፉ የዕድሜ ልክ እስር ፍርድ ተፈርዶባቸዋል። ፕሬዝዳንቱ ጥፋተኛ የተባሉበት ወንጀል ገንዘብ ለግል ጥቅም ማዋል፣ ገንዘብ ህጋዊ አስመስሎ በማቅረብና ሐሰተኛ ዶክመንቶችን በመጠቀም መሆኑ ተገልጿል። ፕሬዝዳንቱ ለግል ጥቅማቸው ያዋሉት ገንዘብ በኮቪድ ወረርሽኝ ወቅት ፊፋ ያቀረበው ከ1 ሚሊዮን ዶላር በላይ የሆነ ድጎማ መሆኑ ተገልጿል። በወቅቱ ፊፋ ገንዘቡን እየሰጠው የሴቶችን እግር ኳስ ለማስፋፋትና መሰረተ ልማትን ለማሟላት እንዲውል ነበር። ነገር ግን እኛ አሰልጣኝ ለግል ጥቅማቸው በማዋላቸው የእድሜ ልክ የእግር ኳስ እገዳና እስር ቤት እንዲገቡ ተፈርዶባቸዋል። ልክ እንደ ባርሴሎና ሁሉ በጋላታሳራይ መስመርም በጣም አስጊ ሁኔታ ላይ የሚገኙ ተጫዋቾች አሉ። ከነኛ ውስጥ ወሳኝ ተጫዋቻቸው ቪክተር ኦስሜን ዛሬ በሜዳው ቢጫ ካርድ የሚመለከት ከሆነ ቀጣይ አንፊልድ ላይ የሚደረገው የሊቨርፑል ጨዋታ እንደሚያመልጠው እየተነገረ ይገኛል። ተጫዋቹ በዛሬው ጨዋታ የማስጠንቀቂያ ካርድ የሚመለከት ከሆነ አንፊልድ ላይ የሚደረገው የመልስ ጨዋታ ያመልጠዋል። ለቅጣት ከተቃረቡ ተጫዋቾች መካከል የቡድኑ ቁልፍ ተጫዋች ቪክተር ኦስሜን በጣም ወሳኝ ነው። ስለዚህ ዛሬ ተጠንቅቆ መጫወትና ቢጫ ካርድ ላለመመልከት በሚያደርገው እንቅስቃሴ ውስጥ ምናልባት የተገደበ እንቅስቃሴ እንደሚያደርግ ይጠበቃል። እንዲሁም ዴቪንሰን ሳንቼስን ጨምሮ 6 ተጫዋቾች ለቅጣት ተቃርበዋል። በተጨማሪ አሰልጣኙ አካም ብሩክርስ ዛሬ ቢጫ ካርድ የሚመለከቱ ከሆነ በመልሱ ጨዋታ ቡድኑን አይመሩም። በሊቨርፑል በኩል ካርተስ ጃንስ ለ1 ጨዋታ ቅጣት የተቃረበ ብቸኛ ተጫዋቻቸው ነው።
በመጨረሻም የፔፕ ጋርዲዮላን ጉዳይ እናገኛለን። የባርሴሎና እጩ ፕሬዝዳንት ቪክተር ፎንት ምርጫውን ካሸነፉ ፔፕ ጋርዲዮላን ወደ ካምፕኑ መመለስ እንደሚፈልጉ ገልጸዋል። ቪክተር ፎንት ምርጫውን ካሸነፉ ከእቅዶች አንዱ ፔፕ ጋርዲዮላን ወደ ባርሴሎና መመለስ ነው ሲሉ ተናግረዋል። እጩ ፕሬዝዳንቱ ከዚህ በፊት ምርጫቸውን ካሸነፉ ሊዮኔል ሜሲ ወደ ካምፕኑ ተመልሶ የክብር ሽኝት እንዲደረግለት አደርጋለሁ ሲሉ ቃል ገብተው ነበር። ሁዋን ላፖርታ በበኩላቸው ጋርዲዮላ ወይስ ሃንሲ ፍሊክ የሚል ጥያቄ ተጠይቀው ፍሊክ በባርሴሎና እንዲወደድ አድርጓል፣ እሱን እመርጣለሁ ሲሉ ተናግረዋል። ቪክተር ፎንት በቀጣይ የባርሴሎና ፕሬዝዳንታዊ ምርጫ ላይ ሁዋን ላፖርታ ብቸኛ ተፎካካሪ መሆናቸው ይታወሳል። እንግዲህ ይህን የሚያሸንፉ ከሆነ ምናልባት ፔፕ ጋርዲዮላን ከማንቸስተር ሲቲ ወደ ባርሴሎና የሚያስኮበልሉበት እድል እንዳለ ተናግረዋል። ውድ የቻናላችን ተከታታዮች ዛሬ የሚደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታ ሰዓታቸውን ብቻ እናስታውሳችሁ። ጋላታሳራይ ከሊቨርፑል 2 ሰዓት ከ45 ይጫወታል። ምሽት 5 ሰዓት ላይ 3 ተጠባቂ ጨዋታዎች ሲደረጉ አትላንታ ከባየር ሙኒክ፣ አትሌቲኮ ማድሪድ ከቶትናም እንዲሁም ኒውካስል ዩናይትድ ከባርሴሎና የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ ማን ያሸንፋል የሚለውን ከወዲሁ በኮመንት ሴክሽን ግምታችሁን አጋሩን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጉልን። የምትወዱትን ክለብ ሁሉ መልካም እድል እንዲገጥመው በመመኘት መልካም ምሽት፣ መልካም የጨዋታ ቀን ብዬ ተሰናበትኳችሁ። መልካም ምሽት።